ሰላም ውድና የተከበራችሁ የሄለኒቱ ተከታታዮች እንግዲህ ዳጣ ድራማ ክፍል 51 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ማለት ነው። እንግዲህ ዳጣ ማለት ነው ወይዘሮ ማርታን ማለት ነው አንቺ እናቴ አይደለሽም ወይ ብላ ጥያቄ ጠየቀቻት። ዳጣ የምትይው ነገር አልገባኝም ብለው ወይዘሮ ማርታ መለሱ። ከዛ ቆይ ግን ሰሞኑ ምንድነው የፈለግሽው? የወለድኩሽ እናትሽ ነው የምትይኝ አለቻት። አይ አይደለም አለች ዳጣ። ታዲያ ቆይ ግን ሰሞኑን ግራ ገብቶሻል፣ እናትሽን አታውቂያትም እንዴ አለቻት። አይ አውቃታለሁ አለች። ታዲያ ቆይ ምንድነው የምትይኝ? አንቺ ልጅ አትፈልጊም ወይ አለቻት። አይ ግድ የለሽም ዳጣ፣ የሆነ ነገርማ ሁነሻን፣ የምታወሪም በቅጡ የምታውቂ አልመሰለኝም። ግን ጤነኛ ነሽ? ቆይ በግልጽ ጠይቂ፣ ምንድነው የፈለግሽው አለቻት። በቃ እሺ እሱ ጋር ልተኛ እማዬ ስትላት፣ እኔ የሰሞኑ ሁኔታሽ ምንም አላማረኝም፣ እናትሽ እንደሆነ ፈልገሽ ነው እንዴ ስትላት፣ ከዛ ዳጣዬም አዎ አለች። ምን ነው ከልጆች ለይቼ ያጎደልኩብሽ እንዴ? ደረጀም ቢሆን እንደ ልጆቹ ነው የሚያይሽ። ምናልባት ሳላውቃት አስከፍችሽ ካልሆነ በስተቀር እኔ እንጃ። ግን ምን አደረኩሽ አለች። በቃሽ እሱ ጋር ተኛ አቀፊኝ ብላ በድፍረት መታ እላያ ላይ ልትተኛ ፈለገች። ከዛ ወይዘሮ ማርታም ቅፍ አድርገዋት እንግዲህ ዳጣዬ የሆነ ነገር ሆነሻል፣ ጤነኛ አይደለሽም። አንቺ እኮ ደፍረሽ የእኛን መኝታ ረግጠሽው አታውቂም አለቻት። ቆይ ዝም ብለሽ ቀፊኝ ብላት ከዛ እቅፍ አደረገቻት። ከዛ እንግዲህ ሳመቻትም። ከዛ ዳጣም እንግዲህ ዝም ብለሽ እንጂ ቀፊኝ ብላ እንግዲህ ዳጣዬ ታሳዝናለች። እናቷን በጣም አጥብቃ እየፈለገች ነው። አቶ ደረጀም እንግዲህ እናቷን የት እንዳለች ብትነግሯት ጥሩ ይመስለኛል ማለት ነው። በጣም ተከፍታለች ማለት ነው ዳጣ። እንግዲህ ቆይ ግን ናታን፣ ቆይ ግን ደረጀ አባትሽ ነው እንዴ ብሎ ባለፈው ክፍል ጠይቋት ነበር እና ከዛ በኋላ ግን ወይዘሮ ማርታን እናቴ ሆኝኝ እንዲሁ መቀፍኝ እያለቻት ነው ማለት ነው። ከዛ አቶ ደረጀና ናታም ሲያወሩ እድሜያችሁም እንዳልሆነ ነግሬያች ነበረ ለዳጣ። ከዳጣና አንተ አሁን እድሜያችሁ አይደለም ብያት ነበረ ሲል፣ አዛ ደግሞ ከዳጣ ጋር ስታወሩ ሰምቻለሁ ሁሉንም ነገር። ኧረ አባዬ ትናፍቂኛለሽ እኮ ነው ያልኳት። እሱ ፍቅር ከሆነ እሺ ቅርታ ብሎ ናታም እንዳትዋሸኝ ናታን፣ እኔ እንደ አባትህም እንደ ወንድ ልጅም እረዳሃለሁ። ዳጣን ወዳታን አይደል አለው። ከዛ በድፍረት እንግዲህ ናታንም አዎ ወድጃታለሁ አለ። እሱም እንግዲህ ንገረኝ፣ አትፍራኝ፣ ከተወደዳችሁ እሷም ልጅ ናት፣ ሁሉም ነገር በስርዓቱ እናደርገዋለን፣ አትፍራ፣ ንገረኝ። አረ አባዬ ምንም የለም እርግጠኛ ነው ወይ ብሎ ሲጠይቀው፣ አረ ምንም ነገር የለም አባዬ፣ በዚህ ጉዳይ ምነኝ፣ እኔ ልክስክስ አይደለሁም። ምናልባት ቢፈጠር እንኳ በወግ በማረጉ በስርዓቱ ነው እንጂ እንደዚህ በቀላሉ እኮ በድብቅ የሚሆን ነገር አይደለም ብሎ ናታን። እኔም እሱን ነው የሚፈልገው። ዛሬ እኮ አንተን የመሰለ ጨዋ ልጅ ለመዛመድ የማይፈልግ ሰው አለ ወይ? ሁሉንም ነገር በስርዓትና በግልጹ ከሆነ ምንም ሀሳብ አይግባህ አባዬ፣ እኔ ዳጣን ምንም አላስከፋትም ሲል፣ ከዛ እንግዲህ ደረጀም በቃ እሺ እንግዲህ አለ። አቶ ደረጀም እንግዲህ ሲያወሩ ሰምቷቸዋል። ከዛም እንግዲህ ናታን እውነቱን ብትናገር ጥሩ ነው ማለት ነው፣ ወዳታለሁ፣ ፍቅራታለሁ ብለ ያው እንግዲህ ወይዘሮ ማርታ ግን ካብዬ ጋር እንዲሆን ነው የምትፈልገው ማለት ነው። እሱ ግን ዳጣን ነው የሚወደው ማለት ነው። ከዛ እንግዲህ አቶ ደረጀም አጥብቆ ጠይቆ ነበር። እንግዲህ ናታን አልተናገረም። ከዛ እንግዲህ ናታንና ዳጣ እንደዚሁም ውሃዬ ኳስ እየተጫወቱ አባትየውም እንግዲህ አቶ ደረጀ በግርምት እያዩ እንደዚህ እኮ አስበህ አታውቅም ነበረ
ግን አሁን እንዴት አሁን አምና ትቀበለኛለች? ማርታ እጅጋ በጣም አቆም ያላት ሴት ነች። በፍጹም ይቅርታ አትለኝም። ዳጣን እንዴት አድርጌ ልጄና ብዬ መናገር እችላለሁ? አምላኬ ወይ ምን ላድርግ? አንተ እርዳኝ። እኔ በቃ እስከ ዛሬ የተጨነኩት አይበቃኝም ወይ? እባክህን መንገዱን ምራኝ። አንድ ቀን ስተት ይህንን የህይወት ጥልፍልፍ አንተ አውጣኝ። እስከ ዛሬ ደግሞ የተጨነኩት ይበቃን። አሁን ምን ማድረግ አለብኝ ብለው አቶ ደረጀ በጣም አስበዋል ማለት ነው። እዚህ ጋር እንዳይናገሩ የሚስታቸው አደጋ ላይ ልትወድቅባቸው ነው። እዚህ ጋር ዝም ሲሉም የዳጣ ጥያቄ በጣም እያስጨነቃቸው ነው። ሰላምም እንግዲህ ልጄ የት ናት ያለችው እያለች ነው ማለት ነው። እንግዲህ አቶ ደረጀ እንግዲህ ለወይዘሮ ማርታ እንኳ ባይናገሩ ሰላምና ዳጣ እናትና ልጅ መሆናቸውን ቢናገሩ ጥሩ ነው ብዬ አስባለሁ። ለምን ዳጣም እናቴ እያለች አሁን በጣም እየከፋት ነው። እናቴን ማግኘት ፈልጋለሁ እያለች ስለዚህ ወይዘሮ ማርታ ላይ ሄዳ ተለጠፈ ማለት ነው። ግን የእሷ እናት እንግዲህ ሰላም ነች። እዛ ወይዘሮ ማርታን እናቴ ሁኚኝ እያለቻት ነው። ወይዘሮ ማርታም እንግዲህ በዚህ ሁኔታ መቀጠል በጣም ከብዶኛል፣ ለእነዚህ ልጆች ስትል አምላኬ ይብቃኝ ብለው አቶ ደረጀም አብዝተው እየተጨነቁ ነው ማለት ነው። ከዛም እንግዲህ ዳጣም እንግዲህ ወይዘሮ ማርታን እናቴ ሆኜ እያለች አጥብቃ እሷ ላይ እየተለጠፈኝ ነው ማለት ነው። ከዛ አብይ ተንኮለኛዋ ደግሞ መታ አቶ ደረጀን እቅፍ አደረገቻቸው። ከዛም አቶ ደረጀ ምን አስበሽ ነው አንቺ ደግሞ ምናምን ብለው ያው እንግዲህ እሱ ጋር ሲጫወቱ ቅናት ይዛታል። ከዛ እንግዲህ ይቅርታ አብይ ቆይ አንቺ ምን አስበሽ ነው? አንድ አባት ነበሩ የተከበሩ በልጆቹ በሚስቶቹ በሞላ ቤተሰቦቹ የሚወደድ አንድ ቀን ግን ተሳሳተ፣ ስህተት ሰራ፣ ጉቦ በላ፣ ገንዘብ ፈልጎ ጉቦ ፈላ ብለው ለአቶ ደረጀ እንግዲህ ለአብዬ እየነገሯት ነው። እንግዲህ አብዬ ምን እንደምታስብ ምን እንደምትመልስለት እንግዲህ በቻም አብዬ ጥሩ ነገር አትመልስም። ከዛም አቶ ደረጀ ያንን ምስጢር የማታውቀው አንዷ ልጅ ብቻ ነች። ሰውየው ከዛ በፊትም ከዛ በኋላም ጉቦ በልቶ አያውቅም እና ብቻ ያየችው ሴትዮ አባቷን ጉቦ በልተን ብላል ለህግ መስጠት አለባት ወይስ የለባትም? ከሰረቀ ሰረቀ ነው መስጠት አለባት ብላ አብዬም እንግዲህ አባትስ ቢሆን ሰርቋን እኮ አለች እና አሳልፋ ትስተው። አዎ አባዬ ቆይ አብዬል እኔ ቢሆን አሳልፈሽ ትሰጪኛለሽ አላት። አንተ እኮ አሰርቅም አባዬ አለች። ብሰርቅስ አላት። አንተ አሰርቅም አባዬ ግን ለምንድን ነው ይህን ምትነግረኝ አለች። አንቺ ማለት የተጻፍሽ ህግ ነሽ፣ ማወቅ ያለብሽ ይሆናል የተባለው ነገር በሙሉ አይሆንም፣ ግዴታ መውጣት የለበትም። 4 ሰዎች ቢኖሩና በዲሞክራሲያዊ መብት አንዱ ይገደል ቢሉ እነዛ ሰዎች 3 ሰዎች በአንዱ ላይ ቢወስኑ ይሄ ውሳኔ ትክክል ነው ብለሽ ታስቢያለሽ አሏት። አባዬ እኔ አልገባኝም አለች። ይኸውልሽ ባጭሩ አንቺ እዚህ ግቢ ውስጥ ሰው ገለሽ ብትቀብሪና ያንን ሁኔታ እኔ ብቻ ባይ ለማንም ሰው አሳልፌ አልሰጥሽም አላት። እሷ ግን አሳልፌ እሰጣለሁ አለች። እኔ ግን አንቺን እኔ ህይወቴን አሳልፌ እሰጥልሻለሁ፣ ይህ ነው እውነት ገባሽ አላት። የኔ እውነት አንቺን ገለሽ የገበርሽው መውጣት ሳይሆን አንቺን ማዳን ነው አሏት። እሷ ግን አባቷ ልታድን አልቻለችም። የምትሰጠው ምክንያት እኔ ሰርቅ ብታገኝ ለምን ሰረቀ ብለሽ ምክንያት የማወቅ እንጂ እኔን አሳልፈሽ መስጠት አትችይም አሏት። ይቢ አሁን አድገሻል፣ ትልቅ ሰው ሆነሻል በብዙ ነገር እያላት ነው እንግዲህ። እሷ ግን የምትረዳ ልጅ አይደለችም። በጣም አዝኜብሻለሁ አላት። እንግዲህ አብዬ ጥሩ ነገር መቼም ሰርታ አታውቅም ማለት ነው። እሱም እንግዲህ ልጅ ያገኘው ብሎ በምሳሌ ቢነግራትም ሊገባት አልቻለም ማለት ነው። ከዛ አቶ ደረጀም በጣም አዝንብሻለሁ ብሎ አትቷት ሄደ። እንግዲህ አቶ ደረጀም ያው እንግዲህ አዎ እንደዚህ ነው ምናምን ብላ ብትል የዳጣን ነገር እንግዲህ ለእናትየዋ ይናገር ነበረ።
አብዬ ግን ምንም ጥሩ ነገር አልመለሰችም ማለት ነው። ለምን በጣም ተመራማሪና ተንኮለኛ ነች ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቀዋል። ዝምም እንዳይሉ ዳጣ እያስጨነቀቻቸው ነው። እንዳይናገሩም ቤተሰባቸው ሊበተንባቸው ነው። በዚህ በኩል ደግሞ ሰላም ልጄን አምጣ እያለችው ነው። ከዛ አቶ ደረጀና ወይዘሮ ማርታም ሲያወሩ እንዴት እንደደነገጥኩ ብታይ ዳጣ ድንገት መታ ጥምጥም ብላ እናቴን አላለችኝም አለች። ከዛ አቶ ደረጀ ምን አለ? ከዛ ወይዘሮ ማርታም አፍጠው ማየት ጀመሩ። ከዛ እንግዲህ ዳጣዬ ሰሞኑ በጣም እየከፋሽ ነው፣ ምን ሆነሽ ነው ግን ትክክለኛ ነሽ ወይ ብለው እነሱም መጠየቅ ጀምረዋል። ከዛ ሰላምና ዳጣም ሲያወሩ ሰላምዬ አንቺ ብቻ ነሽ የምታውቂው ከዚህ ሁሉ ሰው ተጠንቀቂ። ደግሞ ይኸውልሽ ከጋብቻ በፊት ያችን ነገር እንዳሰጫለቻት። ኧረ ሰላምዬ እኔ ያክልማ ጅል አድርገሽ ነው የምታስብኝ? ሽማግሌ ልኩ ኃይሎ ጋር ካለለማ አያገኘኝም ሰላምዬ እግር ይብላ አለች። አንበሳ የኔ ቆንጆ፣ ለነገሩ ይሄ ላንቺ አይነገርም፣ አያሳስብሽ ሰላምዬ ብለው ቆሏቸውን እየበሉ እንግዲህ ሰላምና ዳጣ እንግዲህ እናትና ልጅ ናቸው። እኔ መቼ ነው ሰላምና ዳጣ እናትና ልጅ መሆናቸውን አቶ ደረጀ የሚናገረው? እኔ ምልሽ ሰላምዬ እኔ እናትዬ እንመሳሰላለን እንዴ ብላ ቆጭ ዳጣ። ከዛ ምን ማለት ነው አለች ሰላም። ከዛ ግን እንዴት እናቴ ነሽ ትልሻለሽ ትላለች፣ ከምን ተነስታ ነው አሉ አቶ ደረጀ። እኔ እንጃ አለ። ቆይ አንተ ግን ለምን ደነገጥክ? እኔ እኮ በጣም ነው ደስ ያለኝ። ቆይ እናቴ ነሽ ስላለችሽ ነው ደስ ያለኝ። ይችን የመሰለች ተርገበገብሽ ያደገች ልጅ አግኝቼ ነው አሉ ወይዘሮ ማርታ። ከዛ እርግጠኛ ነሽ ማርቴ አሉ አቶ ደረጀ። አይ እንግዲህ እንደው ግን እናቷን አፍቃት ነው መሰለኝ። ብታይ መታይ እኔን ስታየኝ እንዴት እንደጨነቀኝ። በቃ መታ አጠገቤ ውሽቅ ስትል ውሃን እኮ ነው የሆነችብኝ እና ተቆጣሻት አሉ አቶ ደረጀ። ከዛ አይ ለምን እቆጣታለሁ? ብታይ አንጀቴን የበላችሁ በጣም አሳዝናኛለች ታውቃለህ። ድንገት ውሃዬን ጥያት ብሄድ ሌላ እናት ጋር ብትሄድ እንዲህ የምትሆን ነገር ነው የመሰለኝ ስትል ዳጣ በጣም የምታሳዝናት ስትል ከዛ አቶ ደረጀም እንግዲህ ወይኔ አሁን ዳጣ የኔ ልጅ እንደሆነች ብሰማ የአንድ ነገር ብትሆን ስለዚህ ዋዬ እንደዚህ ትሆንብኛለች ብላ እያሰበች ነው። ስለዚህ ምን ይሻለኛም ብሎ አቶ ደረጀ መጨነቅ ጀመረ ማለት ነው። እንግዲህ ሰላም ልጇን ትወቅ፣ ዳጣም እናቷን ትወቅ እላለሁ ማለት ነው። በተረፈ አሪፍ ደስ የሚል ድራማ ነው። ሁላችሁም ላይክ ሼር እና ሰብስክራይብ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ደስ የሚል ድራማ ነው ዳጣ ድራማ ማለት ነው። ፈጣሪ አምላክ በያላችሁበት ሰላማችሁን ያብዛልኝ። ሰላማችሁ ብዝት ይበል። አመሰግናለሁ። ባይ ባይ።